there is ጓጉለት 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 አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀባይ ብላቂጡ እንዳታዩት ቂጡ የመጥበሻ ችግር ነው። ምን አድርጌ እንደሰራሁት ታውቃላችሁ? ይሄ ደግሞ ሊጡ እንደዚህ የሆነው እንትኑ ነው። ይሄ ማን ነበር ስሙ? በስቡሳ የምንሰራበት በሰሚድ እና በዱቄት አድርጌ ነው የጋገርኩት። ሰሚድ እና ዱቄት ነው። የኢትዮጵያ ጤፍና ስንዴ እንጀራ፣ የእናቶቻችን እንጀራ ዋስታፍጥ ሹፉ ሲያምር። ሰሚድና ዱቄቱን አድርጋችሁ በአንድ ሽት በደንብ ሽት ቅጥን ታሹትና ቅጥን ሲል ቃቅጠናችሁ ታቆዩታላችሁ ሾጋ ማለት። ከዛ ኩፍ ሲል ይጋገራል። ኩፍ በደንብ ግን ኩፍ ይበል። በጣም አንድ ቀን ምናምን ሲወቃ ጥሩ አይደለም። ይመስላል እንጀራችን። አንድ ቀን ምናምን ሲወካ ያኔ ጥሩ አይደለም። አንደኛ በዚህ ሀገር በሙቀት አፍለኛ መብላት ይሻላል ማለት ነው። ቶሎ ነው የሚበላሸው። ሁለተኛ የሆነ ጣዕም የለውም። እኔ አይቼዋለሁ፣ አብኩቼ ጣዕም የለውም። እንደዚህ ግን ሞክሩት። ሾና ዱቄት ሰሚድ አድርጋችሁ በደንብ አሽታችሁ አቅጠናችሁ ታስቀምጡታላችሁ። በደንብ ኩፍኩፍ ብሎ ሲወካ ትጋግሩታላችሁ ማለት ነው። ማኑ ብላፊ ያለኩም አትግዙ፣ እንጀራ አትግዙ። በተለይ ቀጠር የምትኖሩ እንጀራ አትግዙ ወላሂ። እና እንጀራ ገዝታችሁ አትብሉ። እኔ ገዝታችሁ አትብሉ ባይለኝ አንተ እንዲያትነኮራራ ተው በህግ አምላክ ዋ ይነኮር ወላሂ። መጥበሻችሁ በተለይ አልፎ ከሆነ አላህ ሹፍቱ ጨረስኩኝ ማለት ነው። ወላሂ ሰሚድና ዱቄት አድርጋችሁ ሞክሩት። እኔን ይዋረድላችሁ።